እንኳን ለበዓለ ደብረ ታቦር እንዲሁም ለሊቀ መልአኩ ለቅዱስ ሩፋኤል ለጾመ ፍልሰታ ለማርያም ለ13ኛው ቀን በዚህችም ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃን የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በበዓለ ደብረ ታቦር ዕለት የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 89 ቁጥር 12 ታቦርና አርሞንኤም በስምህ ደስ ይላቸዋል፣ ክንድህ ከኃይል ጋር ነው። ታቦር ወአርሞንኤም በስመ ዚአከ ይትፌስሑ ለስምከ መዝራዕትከ ምስለ ኃይል በበዓለ ደብረ ታቦር ዕለት በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 23 እስከ ቁጥር 30። ቃሉም እንዲህ ይላል። ሙሴ ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት፣ የንጉሥንም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኀጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቶአልና የንጉሡን ቁጣ ሳይፈራ የግብፅን ሀገር የተወ በእምነት ነበር። የማይታየውን እንደሚታየው አድርጎ አጽንቶአልና አጥፊው የበኩሮችን ልጆች እንዳይነካ ፋሲካንና ደምን መርጨትን በእምነት አደረገ። በደረቀ ምድር እንደሚያልፍ በኤርትራ ባህር በእምነት ተሻገረ። የግብፅ ሰዎች ግን ሲሞክሩ ተዋጡ። በበዓለ ደብረ ታቦር ዕለት በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 15 እስከ ቁጥር 22። ቃሉም እንዲህ ይላል። ከመውጣቴም በኋላ እነዚህን ነገሮች እንድታስቡ
በየጊዜው ትችሉ ዘንድ እተጋለሁ። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏልና፣ እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህ ድምፅ ከሰማይ ሲወርድ ሰማን። ከእርሱም ይልቅ እጅግ የጸና የትንቢት ቃል አለን። ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚያበራን መብራት እንደሚጠነቀቅ ይህን ቃል እየጠነቀቃችሁ መልካም ታደርጋላችሁ። ይህን በመጀመሪያ አወቁ። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። በበዓለ ደብረ ታቦር ዕለት በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 7 ቁጥር 44 እስከ ቁጥር 51። ቃሉም እንዲህ ይላል። እንዳየውም ምስል አድርጎ ይሠራ ዘንድ ሙሴን ተናግሮ እንዳዘዘው የምስክር ድንኳን ከአባቶቻችን ዘንድ በምድረ በዳ ነበረች። አባቶቻችንም ደግሞ በተራ ተቀብለው እግዚአብሔር በፊታቸው ያወጣቸውን የአሕዛብን አገር በያዙት ጊዜ ከኢያሱ ጋር አገቧት። እስከ ዳዊት ዘመንም ድረስ ኖረች። እርሱም በእግዚአብሔር ፊት ሞገስ አግኝቶ ለያዕቆብ አምላክ ማደሪያን ያገኝ ዘንድ ለመነ። ነገር ግን ሶሎሞን ቤት ሠራለት። ነገር ግን ነቢዩ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት፣ ለእኔ ምን ዓይነት ቤት ትሠራላችሁ ይላል ጌታ? ወይስ የማርፍበት ስፍራ ምንድን ነው? ይህንስ ሁሉ እጄ የሠራችው አይደለምን እንዳለ ልዑል የሰው እጅ በሠራችው አይኖርም። በበዓለ ደብረ ታቦር ዕለት በቅዳሴ ጊዜ የሚነበብ የወንጌል ምንባብ የሉቃስ ወንጌል ምዕራፍ 9 ቁጥር 28 እስከ ቁጥር 37። ቃሉም እንዲህ ይላል። ከዚህም ቃል በኋላ 8 ቀን ያህል ቆይቶ ጴጥሮስንና ዮሐንስን ያዕቆብንም ይዞ ሊጸልይ ወደ ተራራ ወጣ። ሲጸልይም የፊቱም መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ። እነሆም 2 ሰዎች እነርሱም ሙሴና ኤልያስ ከእርሱ ጋር ይነጋገሩ ነበር። በክብርም ታይተው በኢየሩሳሌም ሊፈጸም ስላለው ስለ መውጣቱ ይናገሩ ነበር። ነገር ግን ጴጥሮስንና ከእርሱ ጋር የነበሩት እንቅልፋቸው ከበደባቸው። ነቅተው ግን ክብሩንና ከእርሱ ጋር ቆመው የነበሩትን 2 ሰዎች አዩ። ከእነርሱም ሲጸልዩ ጴጥሮስ ኢየሱስን አቤቱ በዚህ መሆን ለእኛ መልካም ነውና አንድ ላንተ፣ አንድም ለሙሴ፣ አንድም ለኤልያስ 3 ዳሶች እንሥራ አለው። የሚለውንም አያውቅም ነበር። ይህንም ሲናገር ደመና መጣና ጋረዳቸው። ወደ ደመናውም ሲገቡ ሳሉ ፈሩ። ከደመናውም የመረጥኩት ልጄ ነው፣ እርሱን ስሙት የሚል ድምፅ መጣ። ድምፁም ከመጣ በኋላ ኢየሱስ ብቻውን ሆኖ ተገኘ። እነርሱም ዝም አሉ። ካዩትም ነገር በዚያ ወራት ምንም ለማንም አላወሩም። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል ስለ በዓለ ደብረ ታቦር ይህንን እንናገራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ደብረ ታቦር
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘወትርም ለዘላለም አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐዋርያዊት ስለሆነች ለሐዋርያዊ ተልእኮዋ መሳካት የሚያገለግሏት ከፍተኛ ክብር ያላቸውን በከፍተኛ መንፈሳዊ ሥርዓት የምታከብራቸው ከጌታችን ኢየሱስ ክርስቶስ ነገረ ሥጋዌና የማዳን ሥራ ጋር የተገናኙ 9 አበይት በዓላትና 9 ንዑሳን በዓላት አሏት። ከእነዚህም የጌታችን አበይት በዓላት አንዱ በዓመቱ በነሐሴ 13 ቀን የምናከብረው የደብረ ታቦር በዓል ነው። የደብረ ታቦር በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ብርሃነ መለኮቱን ክብረ መንግሥቱን መግለጡን በማሰብ በየዓመቱ በድምቀት እናከብረዋለን። በዚህም በዓል በተዋህዶ የከበረ አምላክ ሲሆን በፈቃዱ የሰውን ባሕሪ ያለመለወጥ የተዋሃደ ጌታ መለኮታዊ ክብሩ የተዋህዶ ፍጹምነት ይነገርበታል። የነቢያትና የሐዋርያት ምስክርነት ይተረጎምበታል። በባህላዊ ገጽታው ይህ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ቡሄ በመባል ይታወቃል። ቡሄ ማለት መላጣ ገላጣ ማለት ነው። ክረምቱ ጭጋጉ ደመናው ተወግዶ የብርሃኑ ገግታ የሚታይበት በዚሁ በዓል አካባቢ ስለሆነ በዓሉ ቡሄ ተብሎ ይጠራል። በዓለ ደብረ ታቦር ጌታችን ምስጢረ መለኮቱን የገለጸበት ብርሃን የታየበትና ድምፀ መለከት የተሰማበት ዕለት ስለሆነ የብርሃን በዓል ተብሎም ይጠራል። በዚህችም ያስተምሮ ጦማር ስለ ደብረ ታቦር በዓል መንፈሳዊ መሠረትና ኦርቶዶክሳዊ አስተምሮችን እንዳስሳለን። ደብረ ታቦር የሁለት ቃላት ጥምር ሲሆን ደብር ማለት ተራራ ሲሆን ታቦር ደግሞ በናዝሬት አካባቢ በሰማርያ አውራጃ በገሊላ ወረዳ የሚገኝ የረጅም ተራራ ስም ነው። የደብረ ታቦር ተራራ ከገሊላ ባህር በምዕራባዊ በኩል 10 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከፍታው ከባህር ጠለል በላይ 572 ሜትር ያክላል። በዚህም ተራራ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን እንደሚገልጽ አስቀድሞ ልበ አምላክ ክቡር ዳዊት በመዝሙሩ ታቦርና አርሞኔም በስም ደስ ይላቸዋል ብሎ ተናግሮ ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ተራራ ላይ ብርሃነ መለኮቱን በመግለጡ ተራሮቹም የፈጣሪያቸውን ታምራት በማየታቸው የትንቢቱ ፍጻሜ ሆኗልና። በዘመነ መሳፍንት ባርቅ ሲሳራን ከነሰራዊቱ ድል ያደረገው በደብረ ታቦር ተራራ ላይ ነበር። የዚህም ታሪክ ምሳሌነቱ ባርቅ የጌታችን ሲሳራ ደግሞ የአጋንንት ምሳሌ ነው። ጌታችን በደብረ ታቦር ክብሩን በመግለጥ በአይሁድ እያደረ አምላክነቱን እንዲጠራጠሩ ያደረጋቸው አጋንንትን ድል የማድረጉ ምሳሌ ነው። በዚህ ተራራ ነቢዩ ሳሙኤል ትንቢት ተናግሮበታል። ንጉሥ ሳኦል ከ3 ሰዎች ጋር ተኝቶበታል። ርዕሰ አበው አብርሃምና ኖህ በዚህ ተራራ ላይ ቀስተ ደመና ተተክሎም አይተዋል። አባታችን ኖህም ይህን ተራራ መካነ ብርሃን የብርሃን ቦታ ብሎ ጠርቶታል። የአዲስ ኪዳን ወንጌል ጸሐፊያን ግን ረጅም ተራራ ቅዱሱ ተራራ ከማለት በስተቀር የታቦር ተራራ ብለው ስሙንም አልጠቀሱትም። ሆኖም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ተራራ ላይ ክብሩን እንደገለጠና የዚህ ተራራ ስም ታቦር መሆኑን ሐዋርያት በሲኖዶሳቸው ገልጠዋል። በትውፊትም ይታወቃል። ኢትዮጵያዊው ሊቅ ቅዱስ ያሬድም ይህንን ረጅም ተራራ ደብረ ታቦር እያለ በድጓው አስፍሮ ጽፎታልና። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነ አምላክ እንዲሁም ሰው የሆነ ጌታ፣ ሰው የሆነ ንጉሥ ነው። ጌትነቱና ንግሥናው በጸጋ እንደከበሩ ቅዱሳንና በኃላፊ ሥልጣን እንደተሾሙ ምድራውያን ነገሥታት
በጊዜ የሚገደብ እንዲሁ ሰጪና ከልካይ ያለበት አይደለም። አምላክነት፣ ጌትነት፣ ንግስና የባሕሪ ገንዘቡ ነው። ከማንም አልተቀበለም፣ ማንም አይወስድበትም። የድኅነታችን መሠረቱ የጌታችን ፍጹም አምላክ ፍጹም ሰው መሆኑ ነውና። ክቡር ዳዊትም በመዝሙሩ እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድርም መካከል መድኃኒትን አደረገ ማለቱም ለዚህ ነው። ማዕከለ ምድር በተባለችው በቀራንዮ ሰው የሆነ አምላክ ኢየሱስ ክርስቶስ በመስቀሉ ቤዛነት ዓለሙን ሁሉ አድኗልና። ይሁንና የጌታችን ነገረ ተዋህዶ ለብዙዎች ለማመንና ለመረዳት ይከብዳቸዋል። ዛሬም ድረስ በዚህ የተነሳ ብዙዎች ስለ አንድ ክርስቶስ እየተናገሩ የተለያየ የነገረ ድኅነት ምስጢር በማወቅ እንዲሁ ባለማወቅም የሚያዛቡ እምነቶችም አሏቸው። መምህረ ትሕትና ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ወቅትም የተለያዩ የአይሁድ ማኅበራት ስለ ጌታችን ማንነት ባለመረዳት አንዱ ነቢይ ነው ሲል፣ ሌላኛው ደግሞ ከዮሴፍ ጋር በተናቀች ከተማ በናዝሬት ማደጉን አይተው ንቀውት ነበር። ፍጥረቱን ለሞት ለክህደት አሳልፎ የማይሰጥ ጌታ የአይሁድ ክህደት ደቀ መዛሙርቱንም እንዳያውካቸው ነገረ ተዋህዶ አምላክ ሲሆን ሰው የመሆኑን ድንቅ ምስጢር በትምህርቱም በታምራቱም ይገልጥላቸው ነበር። በትምህርት ነገረ ተዋህዶን ካስረዳቸው የመጽሐፍ ቅዱስ ምንባባት አንዱ በማቴዎስ ወንጌል ምዕራፍ 16 ደቀ መዛሙርቱን በጥያቄ ያስተማረበት ነው። ይህም ጥያቄ የጠየቀበት ቦታ ቂሳርያ ይባል ነበር። አባቶቻችን ይህንን የጌታችንን ትምህርትም ተስዕሎተ ቂሳርያ፣ የቂሳርያ ጥያቄ በማለት ይጠሩታልና። ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጶስ ቂሳርያ ደቀ መዛሙርቱን ሰዎች የሰውን ልጅ ማን ይሉታል ብሎም ጠየቃቸው። ቅዱስ ጴጥሮስ አንተ የሕያው እግዚአብሔር ልጅ ነህ ብሎ ለእርሱ መሰከረ። ቅዱስ ጴጥሮስ በመንፈስ ቅዱስ ገላጭነት የመሰከረውን ምስክርነት ከአብ ከመንፈስ ቅዱስ ይሰሙ ዘንድ ከነቢያት ከሙሴና ኤልያስ አንደበት ይረዱ ዘንድ በታምራት የደነደነ ልባቸውን ይከፍት ዘንድ ተስዕሎተ ቂሳርያ ቅዱስ ጴጥሮስ የሃይማኖት መሠረት የሆነውን የጌታችንን ነገረ ተዋህዶ ከመሰከረ ከ6 ቀን በኋላ አምደ ሐዋርያት ተብለው የሚጠሩትን ጴጥሮስ ያዕቆብንና ዮሐንስን ይዞ ወደ ተራራማ አወጣቸው። ጌታችን ብርሃነ መለኮቱን በደብረ ታቦር የገለጠው ከተስዕሎተ ቂሳርያ በ6ኛው ቀን ነሐሴ 13 ቀን ነው። ተራራ የወንጌል ምሳሌ ነው። ተራራ ሲወጡ ያስቸግራል፣ ከወጡ በኋላ ግን ከታች ያለውን ሁሉ ሲያሳይ ደስ ይላል። ወንጌልም ሲያስተምሯት ታስቸግራለች፣ ከተማሯት በኋላ ግን ጽድቅንና ኃጢአትን ለይታ ስታሳውቀን ደስ ታሰኛለች። አንድም ተራራ የመንግሥተ ሰማያት ምሳሌ ነው። ተራራንም በብዙ ጻዕር እንደሚወጡት መንግሥተ ሰማያትንም በብዙ መከራ ያገኟታልና። አንድም ተራራ የቤተ ክርስቲያን ምሳሌ ናት። በደብረ ታቦር ምስጢረ ሥላሴ እንደተገለጠ በቤተ ክርስቲያንም የቅድስት ሥላሴ አንድነትና ሦስትነት ይነገርባታል። ተራራ መሠረቱ ከመሬት አናቱም ከሰማይ እንደሆነ ሁሉ ቤተ ክርስቲያንም መሠረቷ በምድር ሲሆን ራሷ ክርስቶስ በሰማይ ነውና፣ የቤተ ክርስቲያን አገልጋዮቿ የተጠሩት ከምድር ከዓለም ሲሆን ክብራቸው ግን ከሰማይ ነውና። ሐዋርያው ቅዱስ ጳውሎስ እኛስ አገራችን በሰማይ ነው እንዳለ፣ በዚህም መነሻነት ጌታችን በልዩ ልዩ ኅብረ አምሳል ለደቀ መዛሙርቱ ነገረ ተዋህዶን አስረዳቸው። ደቀ መዛሙርቱም ዛሬ ኦርቶዶክሳዊት ቤተ ክርስቲያን እንደምታምነው ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ወልደ አምላክ ሲሆን ሰው በመሆኑ እንዲሁ አመኑ፣ መሰከሩ።
ሦስቱ ሐዋርያት በተራራው ላይ ሳሉ ጌታችን መድኃኒታችን ኢየሱስ ክርስቶስም ሲጸልይ ሳለ መልኩ በፊታቸው ተለወጠ። ይህም የመለኮቱን ብርሃን ሲገልጽ ነው እንጂ ውላጤ ወይንም መለወጥ አይደለም። እኔ እግዚአብሔር አልለወጥም እንዳለ በእርሱ ዘንድ መገለጥ እንጂ መለወጥም የለም። 3 ክንድ ከስንዝር አካሉ ምሉ ብርሃን ሆኗልና። ይህም አበቦች ከአጾቃቸው እንደሚፈነዱ ያለ መገለጥ ነው። ፊቱም እንደ ፀሐይ ብርሃን ሆነ፣ ልብሱም እንደ በረድ ጻዕዳ ሆነ። ይህም ሁሉ ነገረ ተዋህዶውን እንደሚያስረዳ የተገለጠ ነው። ሰውነቱን አልካዱም፣ አምላክነቱን ግን ተጠራጥረው ነበርና አምላክነቱን ከሰውነቱ አዋህዶ ነገረ ተዋህዶውን ገለጠላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ32 ዓመት ከ6 ወር ከ13 ቀን በዘመነ ማቴዎስ በወርኃ ነሐሴ በዕለተ እሁድ በደብረ ታቦር ብርሃነ መለኮቱን ገልጧል። ቅዱስ መጽሐፍ ስለ ጌታችን ብርሃንነት በዓለም ሳለው የዓለም ብርሃን ነኝ፣ ብርሃን ሳላችሁ በብርሃን ተመላለሱ፣ እኔ የዓለም ብርሃን ነኝ፣ በሞት ጥላ መካከል ላሉ ብርሃን ወጣላቸው እንዳለ ፀሐየ ጽድቅ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን የተስፋ ብርሃን፣ የእውቀት ብርሃን፣ የዓይን ብርሃን፣ የሕይወት ብርሃን የሆነውን ብርሃኑን ገለጠ። እንዲሁም ፀሐይንና ከዋክብትን ብርሃን ያለበሰ እርሱ ነው። ለመላእክት፣ ለጻድቃን፣ ለቅዱሳን ሁሉ የጽድቅ ብርሃን ያደለ የማይጠፋ ብርሃን እርሱ ነው። ለእርሱ ብርሃንነት ሊቀ ነቢያት ሙሴ ከተራራውም በወረደ ጊዜ የእስራኤልን ዓይን የበዘዘ ገጸ ብርሃን ምሳሌው ሊሆን አይችልም። እርሱ የብርሃን መገኛ፣ ለቅዱሳን ብርሃንን የሚሰጥ የብርሃናት አምላክ ሙሴን ብሩህ ያደረገ ለአባ አትናቴዎስም ብርት እጅንም የሰጠ ነው እንጂ። በቅዱሱ ተራራ ማደሪያውን ያደረገ አምላክ በዚህ ተራራ ብርሃነ መለኮቱን ገለጠ። ቅዱስ ማቴዎስ በፊታቸው ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ሲል የጌታችን የክርስቶስን ፊቱ እንደ ፀሐይ የበራ የብርሃኑንም ኃይል ያንጸባረቀ የብሉይ ኪዳን መሪ እንደነበረ እንደ ሙሴ ፊት ብርሃን ያለ አይደለም። ሙሴ ከሲና ተራራ ሲወርድ የፊቱ ቆዳ አንጸባረቀ። አሮንና እስራኤላውያን ይህንን ስላዩ ወደ እርሱ ይቀርቡ ዘንድ ፈሩ፣ ተሸፈኑ፣ እንዲሁም እያሉ ጮኹ። ሙሴም እግዚአብሔር ያዘዘውን ለእነርሱ ተናግሮ ከጨረሰ በኋላ በፊቱ መሸፈኛ አደረገ ይላል። የሙሴ የጸጋ ነው፣ የክርስቶስ ግን የባሕሪ ነው። እንዲሁም ብሩህ ደመና ጋረዳቸው ያለው በሲና እንደታየው ያለ አይደለም። በደብረ ታቦር የታየው ብሩህ ደመና ነበር። በደብረ ሲና የተገለጠ የፍጡር የሙሴ ክብር ነበር። በደብረ ታቦር የተገለጠው ግን የሕያው እግዚአብሔር የባሕሪ ልጅ የክርስቶስ ክብር ነውና። መጽሐፍ ሙሴና ኤልያስ ከጌታችን ከኢየሱስ ክርስቶስ ጋር ሲነጋገሩ ለቅዱሳን ሐዋርያት እንደታዩአቸው ይነጋገራል እንጂ የተነጋገሩትን ዝርዝር አላስቀመጠም። ኦርቶዶክሳውያን ሊቃውንት በትውፊት የከበሩ ናቸውና ከቅዱሳን ሐዋርያት በቃል የተማሩትን የሙሴንና ኤልያስን ምስክርነት አቆይተውልናል። ከሞተ ብዙ ዘመን የሆነውን ሙሴን ከመቃብር አስነስቶ ቀጥሎም በእሳት ሰረገላ ያረገውንም በብሔረ ሕያዋን የሚኖረውን ኤልያስን ወደ ደብረ ታቦር እንዲመጡ ያደረገበት ምክንያት እርሱ የባሕሪ አምላክ መሆኑን እንዲመሰክሩ ነው። ሊቀ ነቢያት ሙሴ ከመቃብር ተነስቶ እኔ ባሕር ብከፍትም ጠላትንም ሁሉ ብገድልም ደመናንም ብጋርድም መና ባወርድም እስራኤልንም እንዲሁ ከክፋታቸው መልሼም ማዳንም ያልተቻለኝ ደካማ ነኝ፣ የኔን ፈጣሪ እንዴት ሙሴ ይሉታል? የሙሴ ፈጣሪ እግዚአብሔር ይበሉት እንጂ ብሎ ስለ ጌታችን አምላክነት ምስክርነትም ሰጥቷል። በዚህም የሙሴ ምስክርነት በሌሎች የጌታችን ትምህርቶች በደቀ መዛሙርቱ አድሮ የጌታችን የኢየሱስ ክርስቶስን አምላክነት
እንዲጠራጠሩ ያደረጋቸው የሰይጣን ተንኮል ድል ቢደረግም ከጌታችን ዘመን ጀምሮ እስከ ዛሬም ድረስ በየዘመኑ የነበሩ አይሁድና ተረፈ አይሁድ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክነቱን ክደው ከፍጡራን አንዱን ይመስሉታልና። ለዚህም ሐዋርያው ቅዱስ ጳውሎስ ሙሴን ከክርስቶስ ጋር እያነጻጸረ ለሙሴ ከነበራቸው ክብር የተነሳ የክርስቶስን አምላክነት መቀበል ይከብዳቸው ለነበሩ ዕብራውያን ያስተምራቸው ነበር። በጥበብ የተመላው ሐዋርያው ቅዱስ ጳውሎስ በምስክርነቱ እንዲህ አለ። ስለዚህ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ሙሴ ደግሞ በቤቱ ሁሉ የታመነ እንደሆነ እርሱ ለሾመው የታመነ ነበር። ቤቱን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሮአልና። ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበር። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው። እኛም የምንደፍርበትንም የምንመካበትንም ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን። ይህንንም የቅዱስ ጳውሎስን መልእክት የተረጎመልን አባታችን ሊቁ ቅዱስ ዮሐንስ አፈወርቅ የሙሴንና የክርስቶስን ነገር ባነጻጸረበት ትምህርቱ የሚከተለውም ብሏል። ለሚሰሙትም ሰዎች የአእምሮ ደካማነት በወገኖቹ ሁሉ ዘንድ እንደ ሙሴ ነው አለ። ስለሚሰሙት ሰዎች የአእምሮ ደካማነት ነው እንጂ በሙሴ ለምን ይመስለው ነበር? ይኸውም ነገር ከመስማት ጆሮም እንዳይከለከሉ በጌታችን በኢየሱስ ክርስቶስ ካመኑ በኋላ ዕብራውያን በዚህ ሰው በሙሴ የሚያምኑ እምነት የሚያከብሩትም ክብር ጥቂት አይደለም። ሰው ስለሆነ ስለዚህም በሙሴ መስሎ ይናገር ጀመር። ከዚህም በኋላ አምላክነቱን በየጥቂቱ ተናገረ። ለሙሴ ገዥ ፈጣሪ መሆኑን እስኪያስረዳቸው ድረስ በወገኖች ላይ እንደ ሙሴ ነው በማለት በፊቱም ከእነርሱ ጋር አስተካክሎ ነበር። የሙሴ ወገኖች ሕዝቦችም ናቸውና። ከዚህም በኋላ ጥቂት እያለ የጌታችን የኢየሱስ ክርስቶስን አምላክነቱን አስረዳ። ከሙሴ ክብር ይልቅ የሚበልጥ ክብር ለእርሱ ይገባዋል ብሎ ይህንን ስለ አምላክነቱ ተናገረ። ከቤቱም ክብር የተነሳ ክብሩ የሚበልጥ ከሥራውም ሰሪ ይበልጣል አለ። ሙሴ ፍጡር፣ ጌታችን ኢየሱስ ክርስቶስ ግን ፈጣሪ እንደተባለ አስተውሉ። እንዲሁም ነቢዩ ኤልያስ ደግሞ ከብሔረ ሕያዋን መጥቶ እኔ የሰማይ ዝናብ እንዳይሰጥ ብለጉም እሳት ባዘንብም እስራኤልን ከክፋታቸው ማዳን አይቻለኝም፣ እንዴትስ የእኔን ፈጣሪ ኤልያስ ነህ ይሉታል? የኤልያስ ፈጣሪ እግዚአብሔር ይበሉት እንጂ በማለት የባሕርይ አምላክነቱን በደብረ ታቦር መስክሯል። ሐዋርያቱ አንዳንዱ መጥምቀ መለኮት ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርምያስ ወይንም ከነቢያት አንዱ ነው ይላሉ ብለውት ነበርና። ቅዱስ ሉቃስ በወንጌሉ በክብርህም ታይተው በኢየሩሳሌም ሊፈጽም ስላለው ስለ መውጣቱ ይናገሩ ነበር። ይህን ያለውም የነበራቸውን ክብር ታላቅነትም ያስረዳል። ሊቀ ነቢያት ሙሴ ከሕግ ከኦሪት፣ ነቢዩ ኤልያስ ደግሞ ከታላላቅ ነቢያት የተመረጡት ሌላኛው ምክንያት ለሙሴ ጀርባዬንም ታያለ ፊቴንም ግን አታይም ተብሎ እንዲሁ ነበርና። እግዚአብሔር አምላክ በዘመነ ኦሪት ከሙሴ ጋር ቃል በቃል በደመና በሚነጋገርበት ጊዜ ነቢዩ ሙሴ ጌትነትህ ባሕርይህን ግለጽልኝ ሲል እግዚአብሔርን ተማጽኖት ነበር። እግዚአብሔርም ለሙሴ በባሕርይ ፊቴን አይቶ የሚድን የለም፣ ፊቴንም ማየት አይቻልህም፣ እኔ በምገለጽልህ ቦታና ዋሻ አለና በዚያም በብርሃን ሰረገላ ሆኜ እስካልፍ ድረስ በዋሻው ውስጥ ቆመህ ታየኛለህ። በባሕርዬ አይተህ ሁሉ ደንግጠህ እንዳትሞት በብርሃን ሰረገላ ሆኜ እስካልፍ ድረስ ቀዳዳ ባለው ዋሻ እሰውርሃለሁ።
በብርሃን ሰረገላ ሆኜ ካለፍኩ በኋላ እጄንም አንስቼ ከወደ ኋላዬ ታየኛለህ እንጂ በባሕርዬ ግን ፊቴን ማየት አትችልም የሚል ምላሽ ለእርሱ ሰጥቶት ነበርና። ይህም በፊት የሚሄድ ሰው በኋላ እንጂ ፊቱ እንደማይታይ ጌታ በባሕርይው አለመገለጡን ያስረዳል። ምስጢሩም 5500 ዘመን ሲፈጸም አምላክ ሰው ሆኖ ሥጋን ለብሶ በደብረ ታቦር በባሕርይው እስኪገለጥ ድረስ ሙሴ በመቃብር ተወስኖ እንደሚቆይ ያጠይቃል። በእግዚአብሔር ድንቅ ሥራ ከሙታን ተነስቶ ከዘመናት በፊት የተመኘውን የአምላኩን ፊት ለማየት የታደለ ሊቀ ነቢያት ሙሴ የተወለደውን በዚህ ዕለት ነው። ነቢዩ ኤልያስ በኋለኛው ዘመን ምስክሬ ትሆናለህ የተባለው ትንቢት በዚህ ዕለት ተፈጸመ እንጂ። ስለምን ሁለቱ ከነቢያት ሦስቱም ከሐዋርያት አመጣ ቢሉ ደብረ ታቦር የቤተ ክርስቲያን ምሳሌ መሆኑን ያስረዳል። በቤተ ክርስቲያን ነቢያት ያስተማሩት ብሉይ ኪዳንና ሐዋርያት የሰበኩት አዲስ ኪዳን ይነገራሉና በደብረ ታቦር ነቢያትም ሐዋርያትም እንደተገኙ ሁሉ ዛሬ በቤተ ክርስቲያን ብሉይና ሐዲስ ይሰበካል። ሥርዓተ ቅዳሴ የሚፈጸመው ልኡካን 5 መሆናቸውም በደብረ ታቦር የሚገኙትን ሙሴን፣ ኤልያስን፣ ጴጥሮስን፣ ያዕቆብንና ዮሐንስን ያስታውሱታል። ዘወትር በቤተ መቅደሱ የሚፈተተው የጌታችን ቅዱስ ሥጋና ክቡር ደሙ ደግሞ በደብረ ታቦር ብርሃነ መለኮቱን የገለጠው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውንና ክቡር ደሙን ነው። አንድም ደብረ ታቦር የመንግሥት ምሳሌ ነው። በሕግ በሥርዓትም ያገቡ ሰዎችም በንጽሕና በድንግልና በምንኩስና የአምላካቸውን ፈቃድ የሚፈጽሙ መናንያን ባህታውያን መነኮሳት አንድ ሆነው መንግሥተ ሰማያትን እንደሚወርሷት ለማጠየቅ ከሕጋውያን ሙሴ ከደናግላን ደግሞ ኤልያስንም አመጣ። ሙሴን ከመቃብር አስነስቶ ኤልያስንም ከብሔረ ሕያዋን አምጥቶ በደብረ ታቦር ተራራ አብረውት እንዲገኙ ያደረገው ደቀ መዛሙርቱ ሙሴ ነው ወይንስ ኤልያስ ነው በማለት ሲጠራጠሩ እንዳይኖሩ መለኮታዊ ትምህርቱን ለመስጠት ነውና። በዚያን ሰዓት 3ቱ ሐዋርያት ማለትም ጴጥሮስና ከእርሱ ጋር የነበሩ እንቅልፍ ከብዷቸው ነበር። ነቅተው ግን ክብሩንና ከእርሱ ጋር ቆመው የነበሩትን ሁለቱን ሰዎች አዩ። ቅዱስ ጴጥሮስም ይህንን ምስጢረ መለኮት ማለትም የጌታን በብርሃነ መለኮት ማሸብረቅና ልብሶቹ እንደ ነጭ በረዶ መሆኑን እንደዚሁ የእነዚህም ቅዱሳን የነቢያት መምጣታቸውንና ከጌታችን ጋር መነጋገራቸውን ከሰማ በኋላ ጌታ ሆይ በዚህ መኖር ለእኛ መልካም ነው አለ። ቅዱሳን ነቢያት የወትሮ ሥራቸውን እየሰሩ ማለትም ሙሴ ደመናን እየጋረደ መናን እያወረደ ባህር እየከፈለ ጠላት እያስገደለ ኤልያስም ሰማይ እየለጎመ እሳት እያዘነበ ዝናም እያቆመ አንተ አምላካዊ የማዳን ሥራ እየሠራ ገቢረ ታምራትን እያሳየ በዚህ በተቀደሰ ቦታ በደብረ ታቦር መኖር ለእኛ እጅግ መልካም ነው። አምላካዊ ፈቃድ እስከሆነ ከዚህ ተራራ ላይ አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ 3 ዳስ እንስራ ብሎም ጠየቀ። ቅዱስ ጴጥሮስ በዚህ መኖር ለእኛ መልካም ነው ሲል መናገሩ ጌታችን በታምራቱ ሲራቡ እያበላቸው፣ ሲጠሙ እያጠጣቸው፣ ሲታመሙ እየፈወሳቸው፣ ሲሞቱ እያነሳቸው፣ ሙሴም እንደ ቀድሞው ደመናን እየጋረደ መናን እያወረደ ባህርን እየከፈለ ጠላትን እየገደለ ኤልያስ ደግሞ ሰማይን እየለጎመ እሳት እያዘነመ ዝናም እያቆመ በደብረ ታቦር ለመኖር መሻቱን ያመለክታል። ዳግመኛም 3 ጎጆ እንስራ፣ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ በማለት የእርሱንና የሁለቱን ሐዋርያት ጎጆ ሳይጠቅስ አርቆ በመናገሩ በአንድ በኩል ትሕትናውን ማለትም ለእኛ ሳይል ነቢያቱን አስቀድሞ ባልንጀሮቹ ሐዋርያትን አለመጥቀሱ
እንደዚሁም ከጌታችን ጋር ለመኖር ያለውን ተስፋ ያመለክት ነበር። በሌላ በኩል ደግሞ ቅዱስ ጴጥሮስን ድክመት ማለትም የክርስቶስን አምላክነት በሚገባ ለመረዳቱን ያሳያል። ጌታችንን በዚህ ተራራ ላይ በሰው ሰራሽ ቤት ይኖር ዘንድ ጠይቆታል። ጌታችንም ሐዋርያቱን ወደ ተራራው የወሰዳቸው ብርሃነ መለኮቱን ሊገልጥላቸው ነው እንጂ በዚያ ለመኖር አልነበረምና ቅዱስ ሉቃስ ጴጥሮስ በደብረ ታቦር የሚለውን አያውቅም ነበር በማለት ገልጦታልና። ቅዱስ ጴጥሮስም ይህንንም ሁሉ ሲናገር ብሩህ ደመና መጥቶ ጋረዳቸው። ከደመናውም ልመለክበት የወደድኩት ለምስጢረ ተዋህዶ የመረጥኩት የምወልደው ልጄ ነው፣ እርሱን ስሙት የሚል ቃል መጣ። በዚህም የሥላሴ ምስጢር ለዓለም ለሦስተኛ ጊዜ ተገለጠ። እግዚአብሔር አብ ደመና ተመስሎ የምወልደው ልጄ ነው እያለ እግዚአብሔር ወልድ ሥጋን ተዋህዶ ፍጹም አምላክ ፍጹም ሰው ሆኖ እግዚአብሔር መንፈስ ቅዱስ በነጭ ደመና ተመስሎ ተገልጸዋልና። ስለዚህም ደብረ ታቦር ጌታችን ብርሃነ መለኮቱን ክብረ መንግሥቱን የገለጠበት እንደዚሁም የሥላሴ አንድነትና ሦስትነት የተገለጠበት ነው ብላ ቤተ ክርስቲያናችን ታስተምረናለች። የበዓለ ደብረ ታቦር ከ9 የጌታችን አበይት በዓላት አንዱ ስለሆነ በቤተ ክርስቲያናችን ከዋዜማው ጀምሮ እስከ በዓሉ ፍጻሜ ድረስ ማኅሌት ይቆማል። ሊቁ ቅዱስ ያሬድ ስለ በዓሉም የደረሰው ነገር በታማኞች ነቢያት በሙሴና በኤልያስ ፊት የባሕሪ ልጅነትን እንዲሁ መሰከርሁልህ የሚለው መዝሙር በመዘመር ለበዓሉም ልዩ ድምቀት ተሰጥቶት ይውላል። የአብነት ተማሪዎች እንደ ቅዱሳን ሐዋርያት ትምህርተ ሃይማኖትን የሚማሩ ናቸውና ለሐዋርያት ነገረ መለኮቱን የገለጠ አምላክ እንዲገለጥላቸው ባለ ደብረ ታቦርን በተለየ ድምቀት ያከብሩታል። ጌታችን ብርሃነ መለኮቱን ሲገልጥ ነጎድጓዳማ ድምፅ መስማቱን የብርሃኑን ነጎድጓድም መውረዱን ይህም በማሰብ በሀገራችን በኢትዮጵያ ያሉ ወጣቶች የነጎድጓድ ምሳሌ አድርገው ጅራፍን በማጮህ የብርሃን ጎርፍ ምሳሌ አድርገው ችቦ በማብራትም ያከብሩታል። አባቶቻችን ቀደምት ኢትዮጵያውያን ሃይማኖታዊ በዓላትን በትምህርት ከማስተላለፍ ባሻገር ምሳሌነታቸውን በባህላቸው ውስጥ እንዲይዝም በማድረግ ሃይማኖታዊ አስተምሮ ለሁሉም የህብረተሰብ ክፍል እንዲገለጽ ያደርጋሉ። ይህንም ሁሉ የማይረዱ ሰዎች ግን ሃይማኖታዊ አስተምሮውን በባህላዊ ጨዋታ በመተካት በበዓለ ደብረ ታቦር በቤተ ክርስቲያን መሠረታዊ ነገረ ተዋህዶ ከማስረዳት ይልቅ ስለ በዓል በመጨነቅ በዚያም ጊዜ የሚያሳልፋሉ። ለቤተ ክርስቲያን በዓለ ደብረ ታቦር በዋነኛነት የነገረ ተዋህዶ ማሳያ እንጂ የባህል ትርኢት ማሳያ ቀን አይደለም። ሃይማኖታዊ ባህል የሚደረገው ለሃይማኖተኛ ሕዝብ መሆኑን መዘንጋት አያስፈልግምና ሃይማኖተኛ ሕዝብ ከማንም በላይ መሠረቱ እምነቱን ጠንቅቆ ሊያውቅ ይገባዋል። ከመናፍቃን ቅሰጣ ሊጠበቅ ይገባል። እኛም በዓሉን ስናከብር በምስጋና በመዘመር እንጂ ሌሎች ሃይማኖታዊ መሠረት የሌላቸው ባህላዊ ነገሮች ላይ ብቻ በማተኮር መሆንም የለበትም። በአጠቃላይ በወንጌሉ ያመንን በስሙም የተጠመቅን ክርስቲያኖች የደብረ ታቦርን በዓል ስናከብር ቅዱስ ጴጥሮስ ለእኛ በዚህ መኖር መልካም ነው እንዳለው በደብረ ታቦር በምንመሰለው በቤተ ክርስቲያን ውስጥ ሆነን የቤተ ክርስቲያናችንን ሕግና ሥርዓትና አክብረን በምግባር በትሩፋት አጊጠን ሕገ ተፋቅሮን አስቀድመን መኖር እንዲሁም በሥጋዊ ዓይን መከራ ወይንም ድካም መስሎ እንዲሁ ቢታይም ፍጻሜው ግን ዘላለማዊ ሕይወት ስለሆነ በቤቱም ጸንተን እስከ ሕይወታችን ፍጻሜ መኖር መንፈሳዊ ግዴታ መሆኑን ማወቅ መንፈሳዊ ጥበብ መሆኑን መገንዘብ ይኖርብናል። ለቅዱሳን ሐዋርያት ነገረ ተዋህዶውን በደብረ ታቦር የገለጠ
ነቢያት ሐዋርያት የመሰከሩለት የጥበቡ ጸጋ ብዛት የማይታወቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረ ተዋህዶውን አውቀን ተረድተን ለሌሎች የምንረዳበትን ጥበብ መንፈሳዊ ኃይልን ይግለጽልን። ጌታችን ኢየሱስ ክርስቶስ ከቅዱሳኑ አማላጅነት ረድኤት በረከት ያሳትፈን። አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በነሐሴ ወር የሚነበበውን የሊቀ መልአኩ የቅዱስ ሩፋኤልን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በወርኃ ነሐሴ የሚነበብ ማዕበላትን በባሕር ውስጥ በሚያዛቸው፣ ክረምቱን በጉም ጭጋግን በሚያገልጥ፣ ከምድር ዳርቻ ደመናትን በሚያሳርግ፣ ምድርንም በውሃ ላይ በዘረጋ በእግዚአብሔር ፍቅር የሊቀ መልአኩ የቅዱስ ሩፋኤልን መጽሐፈ ድርሳን ማንበብ እንጀምራለን። የሊቀ መልአኩ የቅዱስ ሩፋኤል ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ሊቀ መላእክት ቅዱስ ሩፋኤል በአማላጅነቱ ወደ እግዚአብሔር አቅርቦ ከክፉ ርጉም ጠላት ዲያብሎስና ከጨለማ አበጋዞች ሰራዊቱ አጋንንትን ይጠብቃችሁ ዘንድ የምትሹ አባቶቻችን፣ ወንድሞቻችን፣ እህቶቻችን ሆይ ቅዱስ ሩፋኤል ጦቢትንና ልጁ ጦቢያን እንዳዳናቸው ከእግዚአብሔር ድንቅ ሥራ የተነሳ ሊገልጡትም እንጂ ሊሸሹት የማይገባ ጥበብንና ህቡ ምስጢርን እንደነገራቸው በዚህም መጽሐፍ ውስጥ እንዲሁ ተጽፎ ኒሳር በተባለ በሚያዝያ ወር አስቀድሞ የነገርናችሁንም አስተውሉ። ሊቀ መልአኩ ቅዱስ ሩፋኤል በፈጣሪው እግዚአብሔር ኃይል የተነሳ በአሳው ጢስ ሳራ ወለተ ራጉኤልን እንዲሁም አስማዲዮስ ከተባለው ክፉ ጋኒን የደግ ሰው ጦቢት ዓይናይን ከሐሞትም ማሳ ከፈወሰ በኋላ ጦቢትንና ጦቢያን ለብቻቸው አድርጎ መልአካዊ ግርማውን ገለጸላቸው። በአምልኮተ እግዚአብሔር ጸንቶ ይኖሩ ዘንድም የአምላኩን ትእዛዝና መንፈሳዊ ሥርዓቶችን ሁሉ ያስተምራቸው ጀመር። ዳግመኛም በእርሱ ፈቃድ ወደ እናንተ ተልኬ እነሆ በገሃድ ተገልጬላችኋለሁና እግዚአብሔርን ፍሩት። አሁንም ወደ ፈጣሪዬ እግዚአብሔር አድርጋለሁ። አንተ ጦቢትም እግዚአብሔር በእኔ ላይ አድሮ ያደረገልህን ያየኸውንና የሰማኸውን ሁሉ ጻፈው ብሏቸው፣ ይኸውም ረዳታቸው ሊቀ መላእክት ቅዱስ ሩፋኤል ከእነርሱ ተሰውሮ ወደ ሰማይ ወጣ። ጦቢትና ጦቢያንም ከሕማማቸው ያድናቸው ዘንድ መልአኩን ልኮላቸዋልና ታላቅና ድንቅ የሆነ የእግዚአብሔርን ሥራ ሁሉ አደነቁ። ጦቢትም በመጽሐፍ የደስታ ጸሎቶችንና ታሪኩንም ጻፈ። እንዲህም አለ። ለዘላለም ሕያው መንግሥቱ ዘላለማዊ እግዚአብሔር አምላክ ይመስገን። እርሱ ይገስጻል ይቅርም ይላል። እርሱ እስከ ጥልቅም ያወርዳል ከጥልቅም ያወጣል፣ ከእጁም የሚያመልጥ የለም። የእስራኤል ልጆች ሁላችሁም በሰው ሁሉ ፊት አመስግኑት። እርሱ እግዚአብሔር ጌታችን አባታችን ነውና በየጊዜው ስለ ኃጢአታችን ይገስጸናል፣ መልሶም ይራራልናል። በመሃላቸው ከተበተንን ከአሕዛብ ሁሉ ለይቶ ይሰበስበናል። በፊቱም ሞገስ እናገኝ ዘንድ በልባችንም በሥራችንም ወደ እርሱ ብንመለስ ያን ጊዜ ወደ እኛ ይመለሳል፣ ፊቱንም ከእኛ ያርቅምና። ከታላቁ ሊቃነ መላእክት አንዱ መልአኩ ቅዱስ ሩፋኤል ላይ አድሮ እግዚአብሔር ለእኛ ያደረገውን ያያችሁ ሁላችሁም ከልባችሁ እመኑበት። የጽድቅን ጌታ መስግኑት፣ የክብርን ጌታን ከፍ ከፍ አድርጉት። እኔም ምርኮኛ የሆንኩ እርሱ አምላክ እግዚአብሔር እንደሚያድነኝ አምናለሁና። በረከሱ አሕዛብ ፊትም ገናንነቱን ኃይሉን እመሰክራለሁ። ኃጥአን ተመለሱ፣ የጽድቅ ሥራንም ተከተሉ። አምላኬ ቸር እግዚአብሔር ይቅርታውን በላያችሁ ቢገልጽ እንዲሁ ይወድ ዘንድ ማን ያውቃል?
ሰውነቴ የምስጋናን ጌታ ከፍ ታደርገዋለች። በየጊዜው ሁሉ ለጌትነቱ ዘምራለሁ። የምታምኑበትን ተስፋም አድርጉት። አንቺስ ቅድስት ሀገር ታላቋ ኢየሩሳሌም ሆይ ይቅር የሚላቸው የጻድቃን ልጆች ነውና በልጆችሽ ሥራም አይቀስፍሽም። አሁንም ማደሪያሽ በአንቺ እንዲገለጽ በደስታም የዓለምን ንጉሥ እግዚአብሔርን አመስግኘው። በዚህም ያሉ ምርኮኞች በአንቺ ደስ ይሰኛሉ። ብዙዎች አሕዛብ ከሰማይ ንጉሥ ለጌታ እጅ መንሻ ይዘው ከሩቅ ወደ አንቺ ይመጣሉና ጌታ ሆይ ፍጥረታት ሁሉ ያመሰግኑሃል፣ ለስምህም ምስጋና ያቀርባሉ። የሚጠሉ ሁሉ የተረገሙ ናቸው፣ ለዘላለሙም የሚያምኑብህም የተባረኩ ናቸው። ተሰብስበውም ያመሰግኑሃልና በጻድቃን ልጆች ደስ እሰኛለሁ። ዘላለማዊነትህንም አወቁ። የሚያከብሩ ሁሉ ንዑዳን ክቡራን ናቸው። ኢየሩሳሌም በከበረ የሰንፔርና የመረግድ ዕንቁ ግንቧንና መሠረቷን በሮቿንም በንጹሕ ወርቅም እንደ መሥዋዕት የጠራ አደባባይዋንም እንዲሁም አትራኮስና ሶፎር በተባሉ አጽናቁ ይታነጻሉና በዓለም ዳርቻዎች ሁሉ ለዘላለም የከበረ ዓለማትን አሳልፎ የሚኖር እግዚአብሔርን ያመሰግኑታል። ታላቅ ንጉሥ እግዚአብሔርን ሰውነቴ ታመሰግነዋለች እያለ ይህንንም ሌላ ብዙም ጸሎትን ጻድቅ አብጦቢት ጽፎም ጸለየ። የጦቢት ዓይኖች በታወሩ ጊዜ 58 ዓመቱ ነበር። ከ8 ዓመት በኋላም አስቀድመን እንደነገርናችሁ ከሊቀ መልአኩ ቅዱስ ሩፋኤል አማላጅነት የተነሳ በልዑል እግዚአብሔር ፈቃድ የጦቢት ዓይኖቹ ተከፈቱ። ከቀድሞው እጥፍም አድርጎ ምጽዋትንም አበዛ። በኪሩቤል ጫንቃ ላይ ተቀምጦ የሚገለጽ ሱራፌል በክህነታቸውም ኪሩቤልም በምስጋና የሚገዙለትን እርሱም አባታቸው ጌታቸውና ፈጣሪያቸው የሆነ የሚያመሰግኑት የትጉሃን ሊቃነ መላእክትና የሊቀ መልአኩ ቅዱስ ሩፋኤል ጌታ እግዚአብሔርን መፍራትንም ይፈጽም ጀመር። እኛንም በሊቀ መልአኩ በቅዱስ ሩፋኤል አማላጅነት ስማቸውን በሰማይ ጽፎ የገለጠላቸውን ቃል ኪዳን ከፈጸመላቸው ቅዱሳን ሁሉ ጋር ይደምረን በየጊዜውና በየሰዓቱ ሁሉ ዛሬም ዘወትርም ለዘላለሙ አሜን። ጸሎቱና በረከቱ ለዘላለሙ በአማላጅነቱ ከምንታመን ከሁላችን ወዳጆቹ ሕዝበ ክርስቲያን ጋር ይሁንና ሊቀ መልአኩ ቅዱስ ሩፋኤል ያደረገው ታምር ነው። እውነትን ስለ መሰከረና ስላስተማረ ወደ ጎድጓድ የጣሉት ቴዎፍሎስ የተባለ ሊቀ ጳጳስ ነበር። እንዲህም አለ፣ የንጉሡ የወታደር አለቃ ጉድጓድ ውስጥ ጣለኝ። በዚያም 3 ቀንና 3 ሌሊት እንደኖርኩኝ ምስክሬ እግዚአብሔር ነው። በሦስተኛውም ቀን ሊቀ መልአኩ ቅዱስ ሩፋኤል ተገልጾ በእንጨት ሳጥን አድርገው በጣሉኝ ጉድጓድ ውስጥም እያለው ወደ እኔ መጥቶ ቴዎፍሎስ ሆይ ቸሩ ፈጣሪ እግዚአብሔር እየላከኝ የተጨነቁትንም ከጭንቀታቸው የማድናቸው ሊቀ መልአኩ ሩፋኤል ነኝ። አድን ዘንድም መጥቻለሁና አትፍራ፣ አትደንግጥ፣ ጽና፣ በርታ፣ ክፉ ነገርም ከቶ አያገኝህም። የእግዚአብሔርን ሥራም ሁሉ በላይ ላይ እስኪገለጽ ድረስ ጽናም አለው። እንዲህም እያረጋጋኝ ሳለም በእጁ ያለውን በትረ መስቀል ወደ ቤት ያመለከተ። ቁመቱና ጌጡ በአማረ በትሩ ጥቅሻም በቤቴ ውስጥም የነበረች የቅዱስ ሩፋኤል ስዕል መጣች። ስዕሏንም አንቺ ስዕል ንጉሥ ወዳለበት መርከብም ሂጂ አላት። ስዕሏም ሊቀ መልአኩ ቅዱስ ሩፋኤል እንዳዘዛት በአየር በራ ሄደች። ንጉሡና መኳንንቱ አይተዋት ይህችንም ስዕል ማን አመጣልህ እያሉ ተደነቁ። ያን ጊዜ ሊቀ መልአኩ ቅዱስ ሩፋኤል ከሮም መኳንንት አንዱ መስሎ ወደ ንጉሡ ዘንድ መጣ። ንጉሡና መኳንንቱ የሚቀበሉት ዘንድም ተነሱ። እርስ በርሳቸው እጅ ተነሳስተው በአንድነት ተቀመጡ። ይህችም ስዕል በሊቀ መልአኩ ቅዱስ ሩፋኤል የበትር ጫፍ ላይ አረፈች። ሁሉም እንዲሁ አደነቁ።
ንጉሡ ግን ስምህ ማን ነው? አገርህስ ወዴት ነው? የንጉሥህ ስም ማን ነው? አለው። ሊቀ መልአኩ ቅዱስ ሩፋኤልም መልሶ ስሜ ድንቅ ልብን ደስ የሚያሰኝ ነው። ትርጓሜውም የአምላክ ፈውስ ማለት ነው። ሀገሬም እውነተኛይቱ ሰማያዊት ኢየሩሳሌም ናት። የንጉሴም ስም እግዚአብሔር ነው። ዛሬም የመጣሁት ግምጃ ቤቱን ከፍቼ ለደጉ ሊቀ ጳጳሳት ቴዎፍሎስ እሰጠው ዘንድም ፈጣሪ አዞኝ መጥቻለሁና ይኸውም ለእርሱ ነግረው ዘንድም ፈጥነው እንዲያመጡት ላከዋለው። ንጉሡም ይህንን በሰማ ጊዜ ያመጡት ዘንድ የወታደሮቹን አለቃ አዘዘ። ከወታደሮቹም አለቃ አንዱ በሊቀ ጳጳሳት ቴዎፍሎስ ላይም ሞትን በፈረድክበት ጊዜ ጉድጓድ ቆፍሬ ቢሞትም ቢድንም ብዬ በዚያ አኑሬዋለሁ። እነሆ ከጣልሁት 4ኛ ቀኑ ነው። ሊቀ መልአኩ ቅዱስ ሩፋኤልም ንጉሡ ሲጨነቅ ባየ ጊዜ ከበትረ መስቀሉ የተቀመጠች ያችን ስዕል አንቺ ስዕል ኃይሉ በገነነ እውነተኛ በሆነ በጌታ ኢየሱስ ክርስቶስ ስም ተነሽና ጉድጓዱ ተጣለው ሊቀ ጳጳሳት ቴዎፍሎስ ሂጅና ተነስ እንሂድ በይና ይዘሽው ነይ። ይህችም ስዕል ተነስታ ሄደች። ሊቀ መልአኩ ቅዱስ ሩፋኤል እንዳዘዛት ሊቀ ጳጳሳት ቴዎፍሎስን በሰው አንደበት አነጋገረችው። ስዕሏ በተናገረች ጊዜ ንዑድ ክቡር የሆነ ደጉ ሊቀ ጳጳስ ቴዎፍሎስ ከጉድጓዱም ወጣ። ስዕሏም እየመራች ወደ አደባባዩ አመጣችው። እንዲሁም ንጉሡና የወታደሮቹ አለቃም አይተው ደነገጡ። ሊቀ መልአኩ ቅዱስ ሩፋኤልም ንጉሡን ስለምንስ እግዚአብሔር የማይወደውን አሰብክ? ከነ ሕይወቱ ወደ ጉድጓድ ጣልከውን? ነገር ግን እውነትን በማስተማሩና በመምከሩ ደግ ሊቀ ጳጳሳት ቴዎፍሎስን እግዚአብሔር እንዳዳነው ተመልከት። እስከዚህም ድረስ በሰላምና በጤና ጠብቄ ያደረስኩትም እኔ ነኝ። ጎዳናህም እንደ ቀደሙ አባቶች ሕግም ይሁን አለው። ይህንንም ብሎ ሊቀ መልአኩ ቅዱስ ሩፋኤል ከእርሱ ተሰወረ። ምስጋና በሁላቸው ቅዱሳን ላይ ድንቅ ሥራን በሚገልጽ ቅዱስ ሩፋኤል አምላክ ለእግዚአብሔር ይሁን ዛሬም ዘውትርም ለዘላለም አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና እምረቱን ለምኝልን ኃጢአታችንን የሚያስተስርይልን ዘንድ ለዘላለሙ አሜን። የተከበራችሁ የሉል እግዚአብሔር ቤተሰቦች ከዚህ በመቀጠል በነሐሴ 13 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 13 በዚች ቀን ክብር ይግባውና የጌታችን ኢየሱስ ክርስቶስ ታላቅና ክቡር በዓል ነው። በዚህችም ቀን መድኃኒታችን ኢየሱስ ክርስቶስ ሦስቱን ደቀ መዛሙርቱን ጴጥሮስን ያዕቆብንና ዮሐንስንም ይዞ ወደ ታቦር ተራራ ላይ አወጣቸው። መልኩም በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ። ስለ እነርሱም ጌታችን የሰው ልጅ በጌትነቱ ሲመጣ እስከምታዩ ድረስ በዚህ ከቆሙት መካከል ሞትን የማይቀምሱ አሉ አለ። ሰዎች ሁሉ እርሱ ለሙሴ ጌታውና ከሞት ያስነሳው እንደሆነ ለኤልያስም ፈጣሪው እንደሆነና እንዲሁ ካሳረገበትም ያወረደው እርሱ እንደሆነ ያውቁ ዘንድ እነሆ ከጌታ ከኢየሱስ ጋር እየተነጋገሩ ሙሴና ኤልያስ ወደ እርሱ መጡ። ስለዚህም ጴጥሮስ ጌታችንን እንዲህ አለው፣
አቤቱ በዚህ ትኖር ዘንድም ትወዳለህን? 3 ሰቀላዎችን አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ እንሠራ ዘንድ። በዚህም ቃል የደካማነትና የትሕትና ምልክት አለበት። ደካማነት የተባለውም ጌታችን ከሰማይ የወረደበትን ሥራ ትቶ ተራራ ላይ ይኖር ዘንድና ራሱንም የሚሰውርበትን ቤት ይሠራለት ዘንድ የተናገረው ነው። ትሕትና ያልነው ደግሞ ጴጥሮስ ለራሱና ለባልንጀሮቹ ሐዋርያት ቤት ይሠራ ዘንድም ስላላሰበ ነው። ራሱንና ባልንጀሮቹን ሐዋርያትን እንደ ባሮች፣ ነቢያትን ደግሞ እንደ ጌቶች አድርጎ አስቧልና። ስለ ሐዋርያትም የእውቀት ማነስ አታድንቅ፣ በዚያን ጊዜ ፍጹማን አልሆኑምና። እንዲህም በሚልበት ጊዜ ጌታችን በሰው እጅ የተሠራ ማደሪያን ሁሉ የማትሻ መሆኑን ለጴጥሮስ ያሳየው ዘንድ እነሆ ደመና ጋረደችው። የጌታችንን ጌትነቱን የሚገልጽ በሐዋርያትም ልቦና እምነት የሚያጸና እንዲህም የሚል ቃል ከሰማይ ውስጥም መጣ። ይህም የምወደው በእርሱ ደስ የሚለኝ ልጄ እርሱን ስሙት። ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ተሰሙ። ስለ እርሱም መምጣት የተናገሩትን ትንቢታቸውን በቸርነቱ አረጋገጠ። ወደ ተራራ ላይም በመውጣቱም ነቢያትና ሐዋርያት ደስ አላቸው። ሁለተኛም የአብን ቃል በሰሙ ጊዜ ከእነርሱ ስውር የነበረ የወልድ ዋሕድን በእውነት ሰው መሆኑን በዚያን ጊዜ ተረዱ። ያን ጊዜ የጌትነቱ ክብር ተገልጧልና። ሐዋርያትም ፍጹም አምላክ ፍጹም ሰው የሆነ እርሱ ሙሴን ከመቃብር ያስነሳው ኤልያስንም ያሳረገው አውርዶም ያመጣው እርሱ እንደሆነ አወቁ። ከእርሱም በቀር ማንም የሙሴን መቃብር የሚያውቅ የለምና፣ ካሳረገውም ከእርሱ በቀር ማንም ኤልያስ ያለበትን የሚያውቅ የለምና። በሰማይና በምድር ሥልጣን ካለው ከሁሉ ጌታ በቀር ሙታንን አድኖ ሊያስነሳቸው ማንም አይችልም። ደብረ ታቦርም የቤተ ክርስቲያናችን አምሳል ሆነች፣ ከብሉይና ከአዲስ ኪዳንም በውስጥ ሰብስባለችና። የአብን ቃል በሰሙ ጊዜ በግንባራቸው ፍግም ብለው በምድር ላይ ወደቁ፣ እንደ ሙታን ሆኑ። ከዓለም አስቀድሞ ከእርሱ ጋር በሕልውና እንዳለ ለልጁም አብ ምስክር ሆነ። ወዲያውኑም ሙሴ ወደ መቃብር፣ ኤልያስም ወደ ቦታው ተመለሱ። ሐዋርያትንም ባነቃቸው ጊዜ ከብቻ ጌታ በቀር ማንንም አላገኙም። ከባሕርያችን የተዋሃደና ሥጋችንን የለበሰ ፍጹም አምላክ እንደሆነ በዚህ ሐዋርያት ተማሩ። እንዲህም እናስተውል። ሰው ካልሆነ ቅዱስ ገብርኤል እመቤታችንን ድንግል ማርያምን ባበሰራት ጊዜ እግዚአብሔር ካንቺ ጋር ነው እንዴትም አላት። አምላክ ካልሆነ ለመንግሥቱ ፍጻሜ የለውም እንዴትስ አላት። ሰው ካልሆነ በበረት እንዴትስ አስተኙት። አምላክስ ካልሆነ መላእክት ከሰማይ ወርደው ለእግዚአብሔር በሰማይ ምስጋና በምድርም ሰላም ለሰውም ግዛኑን ሊሰጠው እያሉ እንዴት አመሰገኑት። ሰው ካልሆነ ዮሐንስ በውሃ እንዴት አጠመቀው? አምላክስ ካልሆነ አልዓዛርን ከመቃብር እንዴት ሊያስነሳው ቻለ? ይህ ተቀዳሚ ተከታይ የሌለው አንድ ልጅ አምላካዊ ቃል እግዚአብሔር በእርሱ ያለመለወጥ ያለመለየት አንድ አካል አንድ ባሕሪ በሆነ ፍጹም አምላክ ፍጹም ሰው እንደሆነ እናምንበታለን። እርሱ ከአብ ከመንፈስ ቅዱስ ጋር ሁልጊዜ አንድ ሕላዌ ነው፣ ዛሬም ዘወትርም ለዘላለሙ አሜን። በዚህችም ቀን ቅድስት ዖፍራ በሰማዕትነት ሞተች። የሙሴም ልደቱ ነው። የብንያምም በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ደግሞ ተጋዳይ አባ ጋልዮን አረፈ። ይህም በቀንና በሌሊት ለጸሎት የማይታክት ተጋዳይ ሆነ። ጎልማሳም ሆኖ ሳለ ከመነኮሰ ጀምሮ እስከ ሸመገለም ድረስ ከባቱም ቅጽር ውጭም አልወጣም። ከማኅበረ ጸሎት ጊዜ በቀር ከመነኮሳት ማንም አያየውም። ሰይጣናትም ተጋድሎን ባዩ ጊዜ መነኮሳት ተመስሎ ወደ እርሱ በመንፈቀ ሌሊት ገብቶ እንዲህም አለ። እኛ ተሰውረን የምንኖር ገዳማውያን ነን። ከእኛ አንዱ በሞት ስለተለየ ከእኛ ጋር ልንወስድህ ወደን ወደ አንተም መጣን። ለእርሱም ቃላቸው እውነት መስሎት
ልብስና ሲሳይ ወደማይገኝበት ጠፋ። ወደ ሆነውም ተራራ ላይም እስካደረሱት ድረስ አብሯቸውም ሄደ። ሲጠቃቀሱበትም ባየ ጊዜ ሰይጣናት መሆናቸውን አውቆ በላያቸው በመስቀል ምልክት ባማተበ ጊዜ ተበተኑ። በሚመለስ ጊዜም ወዲያም በወዲህም መንገድ አጣ። እንዲሁም የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ጸለየ። ከዚህም በኋላ ከአንዱ ገዳም ወደ አንዱ ገዳም የሚዘዋወሩ ከአባ ሲኖዳ ገዳም የሆኑ መነኮሳት ተገለጹለት። እነርሱም የዳዊትን መዝሙር ያነቡ ነበር። ስለ ሥራውም ጠየቁት። በእርሱም ላይ የደረሰበትን ሁሉ በነገራቸው ጊዜ ከእነርሱ ጋር ወስደው በፀሐይ የበሰለ ዓሣ እየተመገበ ከእነርሱ ጋር 1 ዓመት ሙሉ ኖረ። ያ መነኮስ መምህርም አባ ይስሐቅም ወሬውንም ባጣ ጊዜ ፊቱንም ያሳየው ዘንድ ወደ እግዚአብሔር ጸለየ። አባ ጋሊዮንም በመንፈስ ቅዱስ አውቆ ወደ እርሱ መጣ። አባ ይስሐቅም ባየው ጊዜ በእርሱ ደስ አለው። ወዴት ነበርክም አለው። እርሱም ከመጀመሪያው እስከ መጨረሻው ነገረው። ከዚህም በኋላ የሚያርፍበት ጊዜ ደርሶ በሰላም አረፈ። መነኮሳቱን በክብር ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።